ተቋም ህክምና ከመስጠት ባልተናነሰ የህሙማኑን መረጃ በመሰብሰብና ዘመናዊ በሆነ መንገድ መሰነድ አስፈላጊነቱ ግልጽ ነው። በሀገራችን ያለው ያልዘመነ የጤና መረጃ አያያዝ ብዙ ዋጋ ያስከፈለን ይገኛል። በተለያዩ ምክንያት የወደሙ የጤና ተቋማት የታካሚዎችን መረጃ ማግኘት አዳጋች ነው። በዛሬው ቅምሻችንም በዚህ ዙሪያ ያሰናዳነውን ዝግጅት እንድትከታተሉ እንጋብዛለን። እንደሚታወቀው የአንድ አገር ወይም የአንድ ተቋምን መረጃ ትልቁ ሀብት ነው ተብሎ ይታሰባል። በዚህ በ21ኛው መቶ ክፍለ ዘመን በተለይ መረጃ ትልቁ ሀብት ነው በሚባልበት ዘመን ከመረጃዎቹም በላይ ደግሞ የሰው ልጅ የጤና መረጃ ከምንም በላይ በአግባቡ መቀመጥ፣ በአግባቡ መደራጀት፣ በአግባቡ መተንተን፣ በአግባቡ ደግሞ ጥቅም ላይ መዋል አለበት። የጤና መረጃ ደግሞ ትንሽ ስተት ህይወትን የሚያሳጣ ዋጋ የሚያስከፍል በመሆኑ የጤና መረጃዎች በአግባቡ ተሰብስበው በአግባቡ መሰነድ አለባቸው። ስለዚህ ኢትዮጵያን በአጠቃላይ ስናይ በዚህ ዘርፍ ላይ ጠንካራ የሆነ ስራ መስራት ካልቻለን የጤና ዘርፉን ማሻሻል አንችልም። በጣም ጥሩ። የጤና መረጃ ማለት በመጀመሪያ ኮምፒውተራይዝድ በሆነ ሲስተም አማካኝነት የሚሰበሰቡ መረጃዎች በአግባቡ የሚሰነድበት ስርዓት ነው የጤና መረጃ ማለት ብለን የምንናገረው። የጤና መረጃን ስናነሳ ፕሌየሮች አሉ ወይም በጤና መረጃ ውስጥ የመረጃ ሶርስ ምንላቸው መረጃ የሚያቀብሉ መረጃን እንዲከማች የሚያደርጉ አካላት አሉ። ስለዚህ የጤና መረጃ ስንል የጤና ሲስተም የሚሰበስባቸው መረጃዎች አንድ ታካሚ ወደ ሆስፒታል ወይም የጤና ኬላ ላይ ሄዶ አገልግሎት ለማግኘት ሲል የመጀመሪያው ኢንተራክት የሚያደርገው ሪሴፕሽን ምንለው ወይም እንግዳን የሚያስተናግደው ኤሪያ ላይ ነው። እዛ መረጃ የሚያስተናግደው ኤሪያ ላይ የሚሰጥ የአንድ ግለሰብ ፕሮፋይል አለ። ኦቨርኦል ከስሙ አንስቶ አድራሻውን ሁሉንም መረጃ የሚያዝበት ከዛ ያን ፍሮንት ዴስክ ላይ የሚስተናገደው መረጃ ይሄድና በኋላ ነርሷ ደግሞ በተጨማሪ የምትወስደው የጤና መረጃዎች አሉ። ይሄ የፊዚካል ኤግዛሚኔሽን ምንለው ጥቃቅን ምርመራዎችን ታደርጋለች። እነዛ የምርመራ ውጤቶች በመረጃ ፎርም እዛው ዳታ ላይ ይገባሉ። ዘን እሷ ወይም የነርስ ምንለው አካል ጨርሶ ደግሞ ለዶክተር ይልካል። ዶክተሩ ጋር ሲኬድ ከዶክተሩ የሚሰበሰብ መረጃ አለ። ዶክተሩ ኤግዛማይን አድርጎ ፕሬዲክት አድርጎ ያን በሽታ ጋር ወይም ከዛ ህመምተኛ ጋር ሪሌትድ የሚሆኑ ሐሳቦችን ይሰጥበታል። እንደገና ደግሞ ያን መረጃውን ደግሞ ለማረጋገጥ ወደ ላብራቶሪ ይልካል። ላብራቶሪ ምርመራ ካደረገን በኋላ ላብራቶሪ ውስጥ የሚሰበሰቡ ዳታዎች ደግሞ እንደገና አሁንም እዚህ ሲስተም ላይ ይቀመጣሉ። መጨረሻ ላይ ወደ ዶክተሩ ተመልሰው ዶክተሩ መድኃኒት ሲያዝለት ወይም ሆስፒታል ውስጥ ኢንፔሸንት ሆኖ ወይም ሆስፒታል ውስጥ መታከም ካለበት አልጋ ሲያዝለት እነዚህ ሁሉ መረጃዎች የሚከማቹበት የመረጃ ቋጥ ማለት ነው በአጠቃላይ። ሙሉ መረጃ ኮምፒውተር ቋት ላይ የሚቀር ሲሆን ያ መረጃ ደግሞ በማንኛውም ሰዓት ትሬስ ማድረግ ቢፈለግ ወይም ደግሞ ማየት ቢፈለግ በቀላሉ ማየት የሚቻል ለሌላ ጣቢያ ደግሞ ያው መረጃ ትራንስፈር መደረግ ቢኖርበት ወይም ሪፈራል ቢያስፈልግ ኤሌክትሮኒካሊ ያንኑ ሪፈር ማድረግ የሚያስችል ታካሚዎች ደግሞ በተለይ ደግሞ ማይመቻቸውና ቢዚ ሆነው በሚሆኑበት ጊዜ ቀጠሮ አስይዘው መታከም ቢፈልጉ ይሄንን ነው ኤሌክትሮኒካል ሜዲካል ሲስተም ተጠቅመው ቀጠሮ አስይዘው መታከም የሚችሉበት ቀጠሯቸውን ማየት የሚችሉበት ክትትላቸውን ፎሎ ማድረግ እንዲችሉ የሚያደርግ እነዚህ ነገሮች አንድ ላይ አቅፎ የያዘ ሲስተም ነው። አንድ ፔሸንት ወይም ታካሚ የምንለው የትም ይሁን ከተማ ውስጥም ይሁን ገጠር ውስጥም ይሁን አገልግሎቱን በፍጥነት ለማግኘት ይሄ ቴክኖሎጂ አጋዥነት አለው። ነገ ነግቶ ሆስፒታል ሄጄ የሚል ቀጠሮ አይጠብቅም ማለት ነው። ባለው ሞባይል አፕሊኬሽን አማካኝነት ኢሚዲየትሊ መረጃ በመጠየቅ ከዶክተሩ እርዳታ ማግኘት ከነርሱ እርዳታ ማግኘት ይችላል። ይህን አይነት ኤሌክትሮኒክ አገልግሎት ሲስተም መጠቀም የሞርታሊቲ ሬት የሞት ሬትን ከ40% በላይ ይቀንሳል ይላል። ብዙ ጊዜ ሞት የሚያጋጥመው ባሉ ጥቂት በሚባሉ ደቂቃዎች ዲሌያንስ ነው ሞት የሚገጥመው። ስለዚህ በመኪና አደጋም እንበለው በየትኛውም አይነት የህመም ሁኔታ ውስጥ ያለ አንድ በሽተኛ ጤና ኬላ ላይ ሲደርስ ጤና ኬላ ኢሚዲየት ሶሉሽን ለመስጠት የማይችሉት ብዙዎቹ የሚያደርጉት ገና ከመመዝገብ ነው የሚጀምሩት። ለተቋሙ ለታካሚው እንዲሁም ደግሞ በውስጡ ላሉ ሰራተኞችም ጥቅም የሚሰጥ ነው የኤሌክትሮኒክ ሜዲካል ሪከርድ የምንለው።
እንደ ታካሚውን ስናስበው ቀጠሮ አስይዞ ሄዶ መታከም ይችላል አንደኛው ማለት ነው ሁለተኛው ደግሞ ህክምና ላይ በሚፈጠሩ አንዳንድ ኤረሮች የሚፈጠሩ የህክምና ስህተቶችን የዛ ተጎጂ እንዳይሆን የሚረዳው አሰራር አለው ብዙ ጊዜ ወደ ጤና ኬላዎች ስንሄድ በንክኪ የሚተላለፉ ኢንፌክሽኖች ወይም ተላላፊ በሽታዎች ላይ እንጋለጣለን እነዚህ ደግሞ የንክኪ በሽታዎች ብዙ ጊዜ የምንላቸው በመመዝገብ በመጻፍ ወረቀት በመቀያየር ፋርማሲው ላይ ወይም የነርሱ ጋር በመሄድ በመነካካት የሚመጡ በሽታዎች ናቸው እንደነዚህ አይነት በሽታዎችን እስከ 65% ያህል መቀነስ ይችላል ተብሎ ይታመናል